ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ። በዛሬው ትምህርታችን ደግሞ ትናንትና ባየናቸው ሞክሼ ፊደላት አማርኛ ቃል አጠቃቀሙ እንዴት ነው፣ ቃል ሲመሰረት እነዚህ ፊደሎች እንዴት ይጠቀማቸዋል የሚለውን እያየን እንሄዳለን ማለት ነው። ስለዚህ እናንተ ደብተርና እስክሪብቶ ይዛችሁ ቪዲዮን እያቆማችሁ እየጻፋችሁ እስከ መጨረሻው ድረስ እንድትከታተሉኝ በትህትና እጠይቃችኋለሁ። ተጨማሪ ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የመለቃቸው የትምህርት አይነቶች ይደርሷችኋል። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ እንዲሁም መማር የምትፈልጉ ካላችሁ ከታች ባስቀመጥነው ስልክ በዋትስአፕ በኢሞ በቴሌግራም ብትደውሉ በሳምንት 5 ቀን በቀላል ሰዓት ያህል እናስተምራችኋለን ማለት ነው። ተጨማሪ እንግሊዝኛና ሂሳብ መማር የምትፈልጉ ካላችሁም እያስተማርን እንገኛለን። ስለዚህ እንደነገርኳችሁ ይሄ ቪዲዮ በጣም ጠቃሚ ስለሆነ እናንተ በትኩረት እና በትጋት እንድትከታተሉኝ በትህትና እጠይቃችኋለሁ። ደግሜ ለእህት ወንድሞቻችሁም ሸር አድርጉላቸው። በጣም ቪዲዮ እየታየ አይደለም። ቪዲዮ እየታየልኝ ስላልሆነ ያን ታህል ያው ፎሎወርም እያመጣ አይደለም። ላይክም በቃ ኮሜንት ምናምን እስኪሰጡ በጣም እየታየ አይደለም እና እስኪ ሸር አድርጉላቸው። ከእናንተ የሚጠበቅባችሁ ለማድረግ ሞክሩ። አሁን ግን የቀጥታ ወደ ትምህርቱ ነው መወስዳችሁ ማለት ነው። አሁን እዚህ ጋር ስናይ የመጀመሪያዎቹ ይችኛዋ ትላንት ማን ነበር ያሏችሁ? ሀሌታ ውሃ ትባላለች። ይችኛዋ ደግሞ ሐመር ውሃ፣ ይችኛዋስ ብዙሃን ውሃ። አሁን እንደነገርኳችሁ ትላንትና ከግዕዝ ላይ ማለት ነው፣ ከግዕዝ ቋንቋ ላይ ሶስቱም እያንዳንዳቸው የሀ ዝርያዎች ፊደላት ማለት ነው የተለያየ ስያሜና ቃል ሲመሰረቱ ደግሞ የተለያየ አገባብ ነው ያላቸው ማለት ነው። ነገር ግን አማርኛ ላይ ግን ጭንቅ የለበትም። አማርኛ ላይ አሁን አሳያችኋለሁ ማለት ነው። ከፈለጋችሁ ይሄኛውን መጠቀም ትችላላችሁ፣ ከፈለጋችሁ ይሄኛውን ደስ ያላችሁ መጠቀም ትችላላችሁ ማለት ነው። ለምሳሌ ከዚህ ጋር ማሳያችሁ አልፌ ላሳያችሁ እስኪ እዚህ ጋር ያሉት ማለት ነው። ለምሳሌ ምን ሲል ነው? ሀሳብ ሲል እዚህ ጋር ይሄኛው ሀሳብ ሲል፣ እዚህ ጋርም ሀሳብ ሲል ያው ሐመር ውሃን ተጠቀመ ማለት ነው። እችኛዋን ብዙሃን ውሃን መጠቀም ይችላል። ሌላ ደግሞ ተጨማሪ አንድ ላሳያችሁ። ሀዘን ሲል አያችሁታ? ሀዘን ሲል እችኛዋን ሀ ተጠቀመ። ከዛ ደግሞ ሀዘን ሲል ይችን ሀ ተጠቀመ ማለት ነው። ይችን ሀ ተጠቀመ። ታያችኋል አይደለኛው በደንብ በጣም አሪፍ። ስለዚህ አማርኛ ምንድነው የፈቀደው ፊደል መጠቀም ይችላል ማለት ነው። ግን እዚህ ጋር አንዳንዶች የምታዩቸው ማለት ነው እንዴት ይሄኛውን ተጠቀመ፣ እንዴት ይሄኛውን መጠቀም አይችልም ምናምን የሚል ሀሳብ እንዳይነሳባችሁ ማለት ነው። ስለዚህ አሁን እያነበብሁላችሁ ልሄድ። ይሄኛው ምን ነው የሚል ሀገር። ሀ ከሀ ቤተሰብ አንደኛ ፊደል ነች። ገ ከገ ቤተሰብ አንደኛ ፊደል ነች። ረ ደግሞ ከረ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ነው የሚል ሀገር ይላል ማለት ነው። ስለዚህ ሀገር ብለን ስንጽፍ የግድ ሀሌታ ውሃን ብቻ መጠቀም አይጠበቅብንም። እችኛዋንም መጻፍ እንችላለን ማለት ነው። እሺ እኛ ደግሞ ምን ያህል ሀሳብ። ሀ ከሀ ቤተሰብ አንደኛ ፊደል ነች። ሳ ከሰ ቤተሰብ አራተኛ ፊደል ነች። ብ ደግሞ ከበ ቤተሰብ ስድስተኛ ፊደል ነች ማለት ነው። በአንድ ላይ ምን ነው የሚል ሀሳብ የሚል ቃል መስርተዋል ማለት ነው። አሁንም እንዳልኳችሁ እዚህ ጋር የችኛዋ ሀ ይችን ብቻ መጠቀም አይጠበቅብንም። አሁን እዚህ ጋር ይቸው ሀሳብ ስንል ይችኛዋንም ደግሞ ደግመን ተጠቅመናታል ማለት ነው። ይሄኛው ሐመር ውሃ ማለት ነው ተጠቅመናል ማለት ነው። እሺ ይሄኛው ደግሞ ምን ነው የሚል ሀብት። ሀ ከሀ ቤተሰብ አንደኛ ፊደል ነች። ብ ከበ ቤተሰብ ስድስተኛ ፊደል ነች። ት ደግሞ ከተ ቤተሰብ ስድስተኛ ፊደል ነች ማለት ነው። በአንድ ላይ ምን ነው የሚል ሀብት ሀብት ይላል ማለት ነው። እሺ እዚህ ጋር ደግሞ እንምጣ። ሀይል። ሀ ከሀ ቤተሰብ አንደኛ ፊደል ነች። ይ ከየ ቤተሰብ ስድስተኛ ፊደል ነች። ል ከለ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ነው የሚል ኃይል የሚል ቃል መስርተው ይገኛሉ ማለት ነው። እሺ እዚህ ጋር ደግሞ ቀጣዩ ምን ይላል? ሀዘን። ሀ ከሀ ቤተሰብ አንደኛ ፊደል ነች። ዘ ከዘ ቤተሰብ አንደኛ ፊደል ነች። ን ደግሞ ከነ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ይላል? ሀዘን የሚል ቃል
መስርተው ይገኛሉ ማለት ነው። እሺ ቀጣይ ደግሞ ከዚህ ጋር ምን ይላል? ሀገራት። ሀ ከሀ ቤተሰብ አንደኛ ፊደል ነች። ገ ከገ ቤተሰብ አንደኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። ት ደግሞ ከተ ቤተሰብ ስድስተኛ ፊደል ነች ማለት ነው። በአንድ ላይ ስናነባቸው ሀገራት 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 የሚል ቃል መስርተዋል ማለት ነው። እሺ እዚህ ጋር ደግሞ በሐመር ውሃ ስመጣ እዚህ ጋር በሙሉ ያሉት ማን ነው? የሐመር ውሃን ብቻ ነው የተጠቀመ ያለ። ስለዚህ ነሐሴ ነ ከነ ቤተሰብ አንደኛ ፊደል ነች። ሀ ከሀ ቤተሰብ አንደኛ ፊደል ነች። ከሐመር ውሃ ማለት ነው። ሴ ከሰ ቤተሰብ አምስተኛ ፊደል ነች። ባለ ምን ነው የሚል ነሐሴ 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 የሚል ቃል መስርተው እናገኛቸዋለን ማለት ነው። እዚህ ጋር ደግሞ ሀሰት ሀ ከሀ ቤተሰብ አንደኛ ፊደል ነች። ሰ ከሰ ቤተሰብ አንደኛ ፊደል ነች። ት ደግሞ ከተ ቤተሰብ አንደኛ ፊደል ነች። በአንድ ስናነባቸው ሀሰት 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 የሚል ቃል መስርቷል ማለት ነው። ነገር ግን ይሄኛውን ሀ ብጠቀምም እችላለሁ። ነሐሴ ስልም ይሄኛውን ሀ መጠቀም እችላለሁ። ይሄኛውን ሀ መጠቀም እችላለሁ ማለት ነው። አሁን ከዚህ ጋር ከላይ ከምታዩቸው ከዚህ ጋር ከተዘረዘረው ቃል ማለት ነው የፈቀደኝን ሀ መርጬ መጠቀም መብቴ ነው። ግን በአብዛኛው የሚጠቀማቸው እነዚህ ጋር ያው ላሳያችሁ ብዬ ነው እንጂ ማለት ነው። ይሄኛው ደግሞ ምን ነው የሚል መሀል መ ከመ ቤተሰብ አንደኛ ፊደል ነች። ሀ ከሀ ቤተሰብ አንደኛ ፊደል ነች። ል ደግሞ ካለ ቤተሰብ ስድስተኛ ፊደል ነች ማለት ነው። በአንድ ላይ ምን ነው የሚል መሀል 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 የሚል ቃል መስርተው ይገኛሉ ማለት ነው። እሺ እዚህ ጋር ደግሞ ቀጣይ ምን ይላል? ሀሳብ ሀ ከሀ ቤተሰብ አንደኛ ፊደል ነች። ሳ ከሰ ቤተሰብ አራተኛ ፊደል ነች። ብ ደግሞ ከበ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ስናነበው ሀሳብ ሀሳብ የሚል ቃል መስርተዋል ማለት ነው። እሺ ቀጣይ ከዚህ ጋር ደግሞ ይታያቸዋል። ይሃ ሀ ም ሌ ሀ ከሀ ቤተሰብ አንደኛ ፊደል ነች። ም ከመ ቤተሰብ ስድስተኛ ፊደል ነች። ሌ ካለ ቤተሰብ አምስተኛ ፊደል ነች። በአንድ ላይ ስናነባቸው ሀ ም ሌ ሐምሌ ሐምሌ የሚል ቃል መስርተዋል ማለት ነው። እዚህ ጋር ደግሞ ዮ ሀ ን ስ ዮ ከቤተሰብ ሰባተኛ ፊደል ነች። ሀ ከሀ ቤተሰብ አንደኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ነው የሚል ዮሐንስ 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 የሚል ቃል መስርቶ እናገኛቸዋለን። እሺ እዚህ ጋር ደግሞ ይላል ሐዘን ሀ ከሀ ቤተሰብ አንደኛ ፊደል ነች። ዘ ከዘ ቤተሰብ አንደኛ ፊደል ነች። ን ደግሞ ከነ ቤተሰብ ስድስተኛ ነች ማለት ነው። በአንድ ላይ ስናነባቸው ሐዘን 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 የሚል ቃል መስርተዋል ማለት ነው። እሺ እዚህ ጋር ደግሞ ምን የሚል አሃዝ አ ከአ ቤተሰብ አንደኛ ፊደል ነች። ሀ ከሀ ቤተሰብ አንደኛ ፊደል ነች። ዝ ከዘ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ስናነባቸው አሃዝ 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 ማለት በነገራችን ላይ ቁጥር ማለት ነው። እሺ አሃዝ ማለት በሌላ ስሙ ቁጥር ማለት ነው። ቁጥር እሺ ይሄኛው ደግሞ ምን ነው የሚል ሀ ይ ል ሀ ከሀ ቤተሰብ አንደኛ ፊደል ነች። ይ ከየ ቤተሰብ ስድስተኛ ፊደል ነች። ል ከለ ቤተሰብ ስድስተኛ ነች ማለት ነው። በአንድ ላይ ምን ይላል? ሀ ይ ልም ኃይል ኃይል የሚል ቃል መስርተው ይገኛሉ ማለት ነው። እሺ ቀጣይ እዚህ ጋር ደግሞ ነ ሀ ሴ ነ ከነ ቤተሰብ አንደኛ ፊደል ነች። ሀ ከሀ ቤተሰብ አንደኛ ፊደል ነች። ሴ ደግሞ ከሰ ቤተሰብ አምስተኛ ነች ማለት ነው። በአንድ ላይ ስናነባቸው ነ ሀ ሴ ነሐሴ ነሐሴ የሚል ቃል መስርተው ይገኛሉ። እዚህ ጋር ደግሞ ማ ህ በር ማ ከመ ቤተሰብ አራተኛ ፊደል ነች። ህ ከሀ ቤተሰብ አንደኛ ፊደል ነች። በ ከበ ቤተሰብ አንደኛ ፊደል ነች። ረ ደግሞ ከረ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ስናነባቸው ማ ህ በር ማህበር ማህበር የሚል ቃል መስርተው ይገኛሉ ማለት ነው። እሺ እዚህ ጋር ደግሞ ድ ህ ነ ት
ድ ከደ ቤተሰብ ስድስተኛ ፊደል ነች። ህ ከሀ ቤተሰብ ስድስተኛ ፊደል ነች። ነ ከነ ቤተሰብ አንደኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ስናነባቸው ድህነት 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 የሚል ቃል መስርተው ይገኛሉ ማለት ነው። እሺ አሁን እዚህ ጋር ላሳያችሁ ተመሳሳይ ፊደል የተጠቀሙትን ቃላት ላሳያችሁና እናንተ እንትን ማለት ትችላላችሁ ማለት ነው። ለምሳሌ ሀዘን ሲል እዚህ ጋር የምታዩት ሀዘን ያው ከዚህ ጋርም ሀዘን ሲል ተመሳሳይ ሀን የተጠቀመ ማለት ነው። ምክንያቱም ምንም የሚያቋርጠው ነገር ስለሌለ ማለት ነው። እኛው ደግሞ ይላል ሀሳብ ይላል። አሁንም ሀሳብ እዚህ ጋር እሺ። እንደገና ደግሞ ኃይል ኃይል እዚህ ጋር ያው ኃይል አለ። ሀሌታ ውሃን ተጠቀመ። እዚህ ጋር ደግሞ መጥቶ ብዙሃን ውሃን ተጠቀመ ማለት ነው። ብዙሃን ውሃን ተጠቀመ። እሺ ነገር ግን እዚህ ጋር የምታዩት ማለት ነው ማንኛውም ልትይዙልኝ የሚችሉ ለምሳሌ ሀገር ስል ይችኛዋን መጠቀም እችላለሁ፣ ይሄኛውንም መጠቀም እችላለሁ ማለት ነው። መሀል ስል ራሱ መሀል ስል ይችኛዋን ሀ ትቻላለህ ይሄኛውን ወይም ይሄኛውን መጠቀም እችላለሁ ማለት ነው። ለዛሬ ያለኝ ቪዲዮ ይሄንን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ቪዲዮ ይሁንላችሁ። መልካም ትምህርት። ቻው